ጠብቀው የሐረግ ድራማ ክፍል 69 እንደሚከተለው ቀርቧል ማለት ነው። ኤፍራታ የገኒ እናትን መሆኗን አውቃለች። ኤፍራታ በናታን ላይ ናታንን በወቀሰችው መሰረት አንተ ራስ ወዳድ ነህ፣ እናቴን የገዛራ እናቴን ሳትነግሬ ቤተሰቦችን ስፈልግ ሳፈላልግ በነበርኩበት ሰዓት ከጎኔ ሳትሆን አሁን ምን ፈልገህ ነው ከጎኔ የምትሆነው ብላ ባለፈው እንደጠየቀችው ገኒን አቅርቦ ገኒ እኔ የኤፍራታ እናት መሆንሽን በትክክል ልነግራት ወስኛለሁ፣ እባክሽን ስለዚህ ነገሮችን ሁሉ ግልጽ አድርገን ለኤፍራታ መንገድ አለብን ባለው መሰረት ኤፍራታ የገኒ እናቷ መሆኑን ተሰምታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦቼ ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ የሐረግ ድራማ ክፍል 69 እንደሚከተለው ቀርቧል። ናታን እጅጉን ልቡ ተሰብሯል። እባክሽን የኔ ጨረቃ ኤፍራታ የኔ ጨረቃ እባክሽን አትራቂኝ። አንድ ጊዜና አንድ ሰዓት ወይም ደግሞ የተወሰነ ደቂቃ ስጭኝና እውነቱን ልንገርሽ። አንቺም ደግሞ ከኔ ያጣሽውን ከኔ የጎደለሽን አስረጅኝና እኔ እንዳልጸጸት ጥፋቱን ከኔ ከሆነ ይቅርታ ጠይቄሽ ቢያንስ እንኳ አብረን ባንሆን ትክክለኛ ውሳኔሽ እንድታሳውቅኝ እፈልጋለሁ። እውነት ያፌትን ሊያገባሽ እውነት ከያፌት ፍቅር ወይም ደግሞ ከሱ ምንም ነገር ኑሮሽ አይመስለኝም። ነገር ግን ምናልባት ከኔ ጋር የጎደለ ነገር ካለሽ እባክሽን አስረጅኝ የኔ ጨረቃ፣ እባክሽን ለተወሰነ ደቂቃ ጊዜ ስጪ ጨረቃ እያለ ለመናት። እሷ ግን ፈጽሞ ልትቀበለው አልቻለችም። እባክህን ከጎኔ ራቅልኝ፣ እኔ አንተን መቅረብም ሆነ አንተ ጋር መቀጠልም አልችልም። ስለዚህ እባክህን ከኔ ራቅ እያለች ኤፍራታ ናታንን በጣም አሰቃየችው። ናታን አሁን ያለበት ሁኔታ እጅጉን የሚያሳዝን በጣም ልቡ ተሰብሮ አእምሮ ተበርዞ ነው ያለው። ኤፍራታና ያፌት እጅጉን በኤፍራታ ላይ ኤፍራታ ተወጅኛለሽ አይደለ? የኔ ንግስት ታፈቅርኛለሽ አይደለ? ስለዚህ እኔ የሰርጋችን ሰዓት ስለደረሰ መገናኘት አለብን። ቤሎ አንዳንድ ነገሮችን መመረጥ አለብን። እሺ እኔ ንግስት ብሎ ሲላት አይ እኔ በደስታ ወይም ደግሞ ወድጄና ፈቅጄ ያደረኩት ነገር ነው። በደስታ ቤሎም ሆነ ሚዜም ሆነ የፈለኩትን ነገር ፈልጌ ወይም ደግሞ ሁሉንም ነገር ማዘጋጀት የምችለው፣ ይሄ ግን ምንም ማድረግ አልችልም ተገድጄ ወይም ደግሞ ሳልወድ እስከሆነ ድረስ የመጣውን መቀበል ነው ያለኝ እድል ብላ መለሰችለት ኤፍራታ ያፌትም እሱ ያንቺ ፍላጎት ነው፣ እኔን ማግባት ያለ ማግባት አስገድጅሽ አይደለም፣ ወደሽና ፈቅደሽ እስከሆነ ድረስ ለሁሉም ቦታ ሰጥተሽ ቅድሚያ አሳውቂ። አይ አለበለዛ አይ ካልሽ ደግሞ ናታንን አሳልፈሽ መስጠት ነው። ይሄ ሁሉ ነገር እኔን ሳትወጂኝ እኔን ሳታፈቅረኝ ከኔ ጋር መቀጠል ካቻች ጥሩ ላንቺም ጥሩ አይደለም። ስለዚህ እባክሽን ከኔ ጋር የምትቀጥይ ከሆነ እንደምትወጂኝ እንደምታፈቅረኝ ንገሪኝ። አይ ካልሽ ደግሞ ቀላል ነው እኮ ናታንን አሳልፈሽ መስጠት ነው ብሎ አላት ያፌት ኤፍራታን። ቆይ አንተ የሰው ልጅ ማልቀስ፣ የሰው ልጅ አንገት መልፋት፣ የሰው ልጅ በድሎን የሚወዱትን የራሱ አድርጎ ምን አይነት ህሊና ምን አይነት ደስታ ነው የምታገኘው? እንዴት ነው ህሊና ሀስረፍት የሚያገኘው? ምን አይነት ጨካኝ ነህ? እባክህ ተወኝ አለችው ኤፍራታ። እኔማ መቼም ልተውሽ አልችልም፣ ይገባሻል። አሁንም ዛሬም ነገም የምነግርሽ ነገር እኔ ወድጄሽ አፍቅሬሽ እስከሆነ ድረስ አንቺ ደግሞ ወደሽ እና ፈቅደሽ አምነሽበት ከኔ ጋር ህይወትሽን መቀጠል እንደምትችይ እውነቱን ንገሪኝ ብሎ አላት። ያፌት መኪናውን ቀስቅሶ ወደ ኤፍራታ ጋር ቤሎ ወይም ደግሞ አንዳንድ ነገሮችን እንዳዘጋጁ መኪናውን እያበረረ ሲመጣ ሂዋን መኪናው ላይ ፊት ለፊት ቆመችበት። ያፌትም በድንጋጤ መኪናውን ወደ ኋላ አደረገና አቆመ መኪናው። ቆይ አንቺ ልታሳስቺ ነው እንዴ? ከኔ ምንድን ነው የምትፈልጊው? ምን አይነት ባለጌ ነሽ? ራስሽን ዝቅ አድርገሽ ወንድ ልጅ በዚህ መልኩ አስገድዶ በዚህ መልኩ በግድ እኔን አደርጋለሁ ብሎ መጋጋጥ አይከብድም አላት ያፌት ሂዋንን።
እኔም በጊዜው እወድሻለሁ፣ አፈቅርሻለሁ። ከኔ ውጭ ማንም ከአንቺ ውጭ ማንም የለኝም። አንቺ የልቤ ንግስት ነሽ፣ አንቺ የህይወቴ መብራት ነሽ እያልክ ስትለኛል ነበር። ዛሬ ምን ተገኝቶ ነው እንደዚህ ዓይንሽን ላላየው ብለክ እንደዚህ የምታሰቃየኝ? እኔ እንደምወድክ እንደማፈቅርክ ከአንተ ጋር ብዙ ነገሮችን ማሳለፍ እንደምፈልግ ነግሬሃለሁ አይደለ? ስለዚህ ዛሬ እውነታው ልትነግረኝ እፈልጋለሁ። እኔ ባንተ ፍቅርና ባንተ ፍቅር መጎዳት አልፈልግም አለችው። ሂዊ ግን እውነት ያፌትን ወደውና ፍቅረው አይደለም። ብዙ ኢንፎርሜሽንን ከሱ ጋር ተጠግታ ብዙ አንዳንድ ነገሮችን ብዙ ሚስጥርና ኢንፎርሜሽንን ከሱ ለማግኘት ነበር የፈለገችው እንጂ ከሱ ጋር ፈጽሞ ፍቅር ኑሮባት አይደለም። ነገር ግን ያፌት ፈጽሞ ከአንቺ ጋር ምን አይነት ባለጌ ነሽ ርካሽ! እንዴት ሴት ልጅ ራሱን ዝቅ አድርጎ በዚህ መልኩ ወንድ እንዴት ማድረግ አይከብድም? ምን አይነት ባለጌ ነሽ ብሎ ከፍ ዝቅ አድርጎ ሔዋንን አዋረዳት። ለእኔ መዋረድ ብርቅ አይደለም፣ ነገር ግን እውነታውን እስከማገኝ ይችን ጭቁንና ይችን ሚስኪን አስገድድሃት ከእሷ ምን አግኝተህ እንደሆነ ለማጣራት ነው እንጂ ምን አይነት ሰው ነው ከአንተ ፍቅር የሚይዘው? ማነውስ አንተን የሚያፈቅረው? ብላ ሔዋን ምንም ሳይገርማት እኔ ትናንትና በፖሊስነቴ ስራ ሁኜ በነበረ አንጠልጥል የነበረ እስር ቤት ማስገባ አሁንም ቅርብ ነው፣ አሁንም ቀላል ነው። የዚችን የሚስኪን ህይወት የዚችን የሚስኪን እንባ እያረገፍክ እንዲሁም ደግሞ በተዋደደ ሰው ፍቅር ገብተህ እንደዚህ ህይወታቸውን በጥብጠህ አንተ ሰላማዊ ሰው አንተ ደግሞ ሰላም ጥሩ ኑሮ ትኖራለህ ማለት አይደለም አለች ሔዋን። ቤዚ ተጸጽታለች። ቤዚ ወደ የነበረችበት የበፊቱን ተጸጽታ እህቴን የእናቴን ልጅ እንዲሁም ደግሞ ናታንን የምወደውን እኔ በፊት በጣም ተጸጽቻለሁ። በፊት ባደረኩት ነገር ተጸጽቻለሁ። እኔ ኤፍራታን እወዳታለሁ። ነገር ግን ከእሷ ጋር አጠገብ ሁኜ እሷን መክሬ ምን ደርሶባት ያፌትን ለማግባት ምንስ ተገዳ እንደሆነ ለመጠየቅ በጣም ከበደኝ። እኔ ናታን እናትዬ አንድ ነገር ልንገርህ፣ እኔ ባደረግኩት በስከ ዛሬ ባደረግኳቸው ነገሮች ሁሉ ፈጽሞ ተቆጭቻለሁ፣ ፈጽሞም ተጸጽቻለሁ። ስለዚህ እኔ ለአንተ መልካሙን ለኤፍራታም ደግሞ መልካሙን እመኛለሁ። ነገር ግን እንደዚህ አንገትን ያስደፋ እንደዚህ አንተን ልብን የሰበረውን ነገር ባውቀው የበለጠ ደስታ ነበረ። ግን ምን ነው ናታ? ምን ነው ዛሬ እኮ እንቅልፍ ውስጥ አላደረም። ብንንቃልኩ ቁጥር ሳይህ እያስታወስክ እንዲሁም ደግሞ በሀሳብ ጭልጥ ብለህ ነው። እንቅልፍ ጭራሽ ሊወስድህ አልቻለም። ግን ምን ተፈጥሮ ነው? ሰሞኑን ልትነግረኝ ትችላለህ? ምንጊዜም ከጎንህ እንዲሆን ቃል እገባልሃለሁ አለችው ናታን። አይ እኔ ምንም አልሆንኩም። ለእኔ መተገዝም ሆነ ማልቀስም አዲስ ነው እንዴ? በልጅነቴ ጀምሮ እስካሁን ባለው ህይወቴ አንድ ቀን ደስተኛ ሆኜ አላውቅም። ዛሬ ተደሰትኩ ስል ነገ ደስታ ደፍርሶ ለቅሶና ሀዘን ይመጣብኛል። ነገ ደግሞ ሌላም ቀን ነው ብዬ ጥሩ ህይወትንና ደስ የሚል ህይወትን ጓጉቼ ስጠብቅ ነገሮች ሁሉ ተበላሽተው አገኛለሁኝ። ግን ለበጎ ነው ብዬ በተስፋ ተቀምጫለሁኝ። አሁንም ለበጎ ነው። የእኔ ጨረቃ የምወዳት የማፈቅራት ህይወቴን ሁሉ ለእሱ አሳልፍ የምሰጠው ብዬ የማስባት በቅጽበት ከአጠገቤ ብድግ ብላ አንተን አልወድህም አላፈቅርህም ከአጠገቤ ሄድልኝ ብላ ተስፋ ሰጥታኛለች። ይሁን ብዬ እኔም እሺ ይሁን ብዬ ተቀምጫለሁኝ። ግን ዓይንህን አለየው የምትለው ዓይኔን ግንባር አድርገው ዓይንህን አለየው ብላ የምታሳደነው ነገሮች ሁሉ ሊገባኝ አልቻለው። እኔ እኮ በማግባቷ እኔም በመጥራቷ እኮ ምንም አልመሰለኝም። ምክንያቱም ሰው ከሚወደውና ከሚያፈቅረው ሰው እንዲሁም ደግሞ ሌላ ከኔ የበለጠ ለሷ ጥሩ ለህይወቷ እንዲሁም ደግሞ ለሷ ለህይወቷ መንፈስ እንዲሁም ለኑሮ እርካታ አገኛለሁ ብላ የወሰነችውን ውሳኔ እኔም ደስተኛ ነኝ። እሷን ደስ እንዲላት እፈልጋለሁኝ። ግን እኔ የማለቅሰውና እኔ አንገቴን ደፍቼ ልቤ የሚሰበረው ምንድን ታውቂያለሽ ቤዚ? እሷ አንድ ነገር ሆኗ እሷ ተጎድታ እሷ ማልቀሱን አልፈልግም። አሁንም ልቤ የተሰበረው በር ዘግታ አለቅሳለች። እኔን ስታየኝ አለይ ከዓይኔን ግንባር አድርገው ከአጠገቤ ሄድልኝ ብላ በጣም ታሰቃየኛለች። አጠገቧ ሲሄድ ደግሞ በር ዘግታ ብቻዋን ታለቅሳለች። እኔ እኮ የኔ ጨረቃ ህይወቷ ሁሉ ምስቁልቁል ቢወጣም የኔም ደግሞ ልቤም ተሰብሮ ህይወቴም ምስቁልቁል ወጥቷል ብሎ አለ ናታን ለቤዚ። እንግዲህ ጽዮንና ቢንያም ጽዮን በጣም አፍቅረዋለች ቢኒን። ቢንያምም እሷን ለመራቅ እሷንም ደግሞ ለመፈተን አንዳንድ ነገሮችን እየተናገራት ነበረ። እሱም ደግሞ እኔ እኮ በፊት የመወዳት የማፈቅራት ልጅ ነበረችኝ። ስለዚህ አሁን ላይ ደግሞ ከጽዮን ጋር ሆኜ ሲሆን ደግሞ እጅጉን ደስተኛ ነኝ ብሎ ሲላት፣ ማናት አንተን የምታፈቅረው? እሷ
አልረታም ብላ ፍቅሯን ለመግለጽ ትጨነቃለች። ቢኒያምን ግን በጣም ነው የምትወደው፣ በጣም ነው የምታፈቅረው። ግን እወድሃለሁ፣ አፈቅርሃለሁ አንተ የኔ ነህ ለማለት እንደዚህ ብሎ ለመናገር አፏን አሟልታ ለቢኒያም ፍቅሯን ለመግለጽ በጣም ትጨነቅ፣ በጣም ትገደዳለች። ነገር ግን ቢኒያምም ደግሞ እሷን ለማሽኮርመም ወይም ደግሞ እሷን ለማስቀናት ብዙ ነገሮችን ያደርጋል። እኔ እኮ ከአንቺ በፊት ብዙ ህይወት አሳልፍ ያለሁኝ ፍቅረኛም ነበረኝ፣ በህይወቴም ላይ ብዙ ሰዎች ነበሩ አላት። ማናት ማን ነው በአንተ ህይወት የሚኖረው? እኔ እያለሁኝ። ስለዚህ አንተን የሚያፈቅር እና አንተን የሚወድ ይኖራል ብዬ አላስብም ብላለችው። በግማሽ ጥላቻም ይመስላል፣ አንዳንድ ጊዜም ደግሞ ቅናት ይመስላል። ቢኒያም በጣም ተገረመ። እኔ እኮ የምወዳትና የማፈቅራት የራሴ የሆነች እኮ አለችን ያልኩ ፍፄ አላት። በቃ የለችም፣ እኔ እስካለሁ ድረስ ማንንም ልታፈቅር አትችልም። አትሰማም ወይስ እኔ ትቀናለች ብለህ ነው? እኔ እኮ ጽዮን ሰለሞን ነኝ፣ አታውቀኝም? ጽዮን ሰለሞን ነኝ እኮ ረሳኝ እንዴ አለችው ጽዮን። አይ እኔም አውቅሻለሁ፣ ጠንቅቄ ነው የማውቀሽ የኔ ንግስት። አንቺ እወድሻለሁ፣ አፈቅርሻለሁ ስልሽ ብዙም ደስተኛ አይደለሽም። ነገር ግን አንዳንድ ነገሮችን ደግሞ አደርጋለሁ ስልሽ ብዙም ደስተኛ አይደለሽም። እኔ እኮ በጣም ግራ ገባኝ ጽ አላት። አይ ነገርኩህ፣ እናንተ ልለማመጥ ነው እንዴ? መውደድ ያለ መውደድ ያንተ ፈንታ ነው። ስለዚህ በህይወትህ ግን ማንም ሰው እንዲኖር አልፈልግም፣ ይገባሃል ብላለችው ጽዮን ቢኒያምም የህይወት ታሪክ በሌላ ሰው ምሳሌ አስመልክቶ አንዳንድ የህይወት ታሪክ አስነገራት። እሱም ደግሞ በተረትና ምሳሌ የሆነች ሴትዮ ነበረች። ይኸውልሽ አንድ ህይወት በፍቅር መካከል አንድ ህይወት ልንገርሽ ጽዬ፣ ታዳምጭኛለሽ አላት። አዎ በደስታ። ብዙ ነገሮችን ለማሳለፍ ብዙ ነገሮችን ውጣ ውረድ ያስፈልጋል። አንድን ሰው የሚወዱትና የሚያፈቅሩት ሰው ካለ ብዙ ፈተና ሊኖር ይችላል። እሱም ደግሞ ፈተናዎች ካለፉ በኋላ ሁለታቸውን ፈተናውን ካለፉት ደስ የሚል ህይወት ይኖራሉ። ነገር ግን አንደኛው ፈተናውን አልፎ አንደኛው ፈተናውን ሳያልፍ ልቡ ከተሰበረ ሁለታቸውም ምንም መፍትሄ የሌለው ዋጋ ነው የሚያገኛቸው። አንድ ነገር እንገርሽ፣ እኔ እየወደድኩሽ አንቺ እየወደድሽኝ፣ እኔ እያፈቀርኩሽ አንቺ እያፈቀርሽኝ የምንዘራው የፍቅር ህይወት እጅጉን ደስተኛ ነው። ነገር ግን አንቺ አልወድህም፣ እኔ ወድሻለሁ እያልኩሽ ፍቅራችን ተቃራኒ ከሆነ በጣም ከባድ ነው አላት ቢኒያም ጽዮን። እሷም ደግሞ እወድሃለሁ ለማለት በጣም ተወደዋለች፣ በጣም ታፈቅረዋለች። ግን እወድሃለሁ ለማለት በጣም ደራ ይዟታል። እሱም እሷን ለማስቀናት ብዙ ነገሮችን ይነግራታል። እሷ ግን ፈጽሞ አንተን አላስነካም፣ በአንተና በእኔ መሀል ማንም ሰው እንዲኖር አልፈልግም ብላ በፍቅር አይን እያየች ብዙ ነገሮችን ተከራከረዋለች። ዳጊም አይናቸውን እያየ ስልኩን ከዘጋው በኋላ ቢኒያም አጎቴ ደስ የሚል እኮ አገላለጽ ነው የገለጽከው፣ በጣም ደስ ትላላችሁ እኮ ግን አለው ዳጊ። እንዴ ስለ ፍቅር ህይወት አንተን ታውቃለህ? እንዳንተ ገና ልጅ ነህ፣ ገና 16 ዓመት ልጅ ነህ። ስለዚህ ትምህርትህን ተማር፣ ብዙ ነገሮች ይጠብቁሃል። ወንድሜ ብዙ ነገሮች አደራ ጥሎብኛል። ስለዚህ ትኩረት ትምህርትህን አድርግሽ ዳጊዬ አለው። አይ ኧረ እኔ ገና ልጅ ነኝ እኮ ብዙ ነገሮች ይጠብቁኛል እንዳልከውም፣ ነገር ግን ያው እናንተ ካወራችሁትና በጆሮ እንደሰማሁት ከሰማሁት አንጻር ነው ክልል የቻልኩት እንጂ ምንም ኑሮብኝ አይደለም አለው ዳጊ ቢኒያምን። ይገባኛል እኔ ዳግም፣ ግን ይሄን ደግሞ ላስጠንቅቅ ብዬ ነው አለው። እንግዲህ ገኒና ናታን ገኒን ጠርቷት ውሃ ሊጠጣ ብሎ በሄደበት ኩሽና በሄደበት ገኒ አንገቷን ደፍታ እየተግዛ እያሰበች ነበረ። ገኒ ምን ሆነሽ ነው? ምን ተፈጥሮ ነው አላት። ልጅ እኔ ምንም ነገር የተፈጠረውን አላውቅም፣ ነገር ግን እኔም ከጎንሽ ነኝ አብሽሪ ብዬ ስላት ትንሽ ለመንፈሷ ወይም ደግሞ ለጭንቅላት እርካታ ብዬ አብሽሪ፣ ነገሮች ሁሉ ቀላል ይሆናሉ፣ ምንጊዜም ከጎንሽ ነኝ ብዬ አልኳት ኤፍራታን። ግን ፈጽሞ ልትነግረኝ አልቻለች የተደረገውን ነገሮች ሁሉ አለችው ገኒዬ አንድ ነገር እንገርሽ፣ ኤፍራታ ያንቺ ልጅ መሆኗን አንቺም ደግሞ የኤፍራታ እናት መሆንሽን እኮ ልነግራት ነው በቃ ወስኛለሁኝ። እንንገራት፣ ምን ይመስልሻል? ከዛሬ ነገ እንነግራታለን፣ ከዛሬ ነገ ትሰማለች እያልን
ጊዜዎችና ሰዓቶች በረዘሙ ቁጥር ለእኔ ጥላቻን ያተረፍኩት። ባለፈው በህልሟ ምን እንዳለች ታውቂያለሽ? አንተ እኮ ራስ ወዳድ ነህ። አንተ እኮ እናቴን ወይም ደግሞ ወንድሜ እያሉ ወንድምም እናትም እንደሌለ ነው የምታውቀው። ነገር ግን አንተ እኮ ድብቅ ሚስጥረኛ፣ እንዲሁም ደግሞ አንተ እኮ በጣም ሴረኛ ነህ ብላለችኝ። ያ ማለት እንግዲህ ባለፈው ጽዮን ታማ በነበረችበት ያስታወሰችውን በምትናገርበት ሰዓትና ጊዜ እሷም ደግሞ ገኒ እኮ እናትሽ ናት፣ በእናትን ሰራተኛዋ እናትሽ መሆኗን አፍረሽባት ነው እንዴ ባለቻት ንግግር በጣም ተቀይማ፣ በጣም በእኔም ላይ ራሱ በጣም ተቀይማብኛለች። ስለዚህ እውነቱን ልነግራት ተገድጃለሁኝ አላት ገኒ ናታን። እባክህ እናት ብዬ አሁን ላይ በዚህ ሰዓት ብንነግራት በጣም ትጎዳለች። ስለዚህ ለትንሽ ጊዜ ተዋት እባክህን። አሁን ላይ ነገሮች ሁሉ ተደራርበውባታል። ስለዚህ ነገሮች እስከሚረጋጉ ድረስ አንንገራት ብላ አለች ገኒ። ኤፍራታም ከደረጃ ላይ እየወረደች እያለ የሚያወሩትን ነገሮች ሁሉ ሰማች። እጅጉን ልቧ ተሰበረ። በድንጋጤ እጆቿን አፏ ላይ ከድና በጣም ደነገጠች። ልቧም ተሰበረ። ናታን ካሁን በኋላ እኔ የኔን ጨረቃን ምንም መደበቅ አልፈልግም። አንቺም እናቷ እንዲሆንሽ ዳጊም ወንድሟ እንደሆነ ልነግራት አስቤያለሁ ገኒ። ስለዚህ ፕሊስ ካሁን በኋላ ምንም ነገር አትንገራት ብለሽ የምታስገድጅኝ ነገር ምንም ነገር ልሰማሽ አልችልም። ይልቁንስ ተስማምተን ሁለታችንን ብንነግራት ደስ ይለኛል ገኒዬ፣ በጣም ሶሪ አላት። ኤፍራታም ይህንን ነገሮች ሁሉ እያዳመጠች ነበር። ኤፍራታም በድንጋጤ ቤቱን ከፍታ ጥላ በድንጋጤ እያለቀሰች ከግቢ ወጣች። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።